ቅመምዬ የኔ ውድ እንደዚህ ምርድ ምቅ ብሎብኝ ስለመጣሽ በጣም ደስ ብሎኛል። ለዛውም ደግሞ ለቀብራራዋ ለባሏ እየዘፈነችለት እያወደሰችው ስትመጣ ምን ተሰማችሁ? እዛኛው መንደር ማለት ነው አሽቃባጮቹ ምቀኞቹ ማለት ነው ሴት ሆናችሁ በሴት ላይ ለምትፈርዱ ማለት ነው ለዚህ ቅናት ለሚያንገበግባችሁ ማለት ነው እናንተ ሃይሚን ስለሰደባችኋት ፈቷን ስለዘቀዘቃችኋት ስለሰደባችኋት ተሸማቃ የምትቀር ሴት መስላችሁ ከሆነ ተሳስታችኋል። እሷም መሆን ስለማትችሉ ትንገበገባላችሁ። መቼም መሆን ስለማትችሉ ደግሞ እየተንገበገባችሁ ትኖራላችሁ። ሃይሚ ሲሆን ልጃችሁ ናት፣ ሳይሆን ደግሞ ትንሽዬ እህታችሁ ናት። ይቺ ትንሽዬ ልጅ ምን አደረገቻችሁ? በመጀመሪያ ደረጃ ሃይሚና ብሩኬ መቼ ተጣሉ? መቼ ተለያዩ? እናንተ ናችሁ የምታለያዩት? እናንተ ናችሁ የምታጣሉት? እናንተ ምን ቤት ናችሁ? የፈለገችውን የማድረግ መብት አላት። ስለ ሰው ስለ ውስጧ ስሜት ማንም ሰው ሊያውቅ አይችልም። ልታቁም አትችሉም። ገባችሁ አይደለ? በማያገባችሁ እየገባችሁ የሰው ህይወት የምትበጠብጡ አንዳንድ ሴቶች ማለት ነው አደብ ብትገዙ ይሻላችኋል። የራሳችሁን ህይወት ብትኖሩ ነው የሚሻላችሁ። ምቀኝነት፣ ክፉነት አያወጣም። እኔ በጣም ብዙ ነገር ነው የታዘብኩት ቲክታክ ላይ ማለት ነው። ይቺ ትንሽዬ ልጅ ማለት ነው የሆነ ችግር ብቻ ይፈጠር በመካከላችሁ፣ የሆነች ንግግር ብቻ ትኑር ቪዲዮአቸው ውስጥ፣ እሷን ቪዲዮ አንስታችሁ እዛና እዚህ የምታቀናብሩ እናንተ ጨዋ ናችሁ፣ እናንተ በንግግራችሁ ትክክል ናችሁ፣ እናንተ ፍጹሞች ናችሁ። በቃ ስትናደዱም በትክክል ነው የምታወሩት፣ ስትበሳጩም በትክክል ነው የምታወሩት። እነሱ ጋር ሲመጣ ደግሞ ስህተት ነው ለእናንተ ማለት ነው። የሰው ልጅ ሆኖ ሁል ጊዜ ፍቅር የለም፣ አለመግባባት ይፈጠራል። አለመግባባቶች ደግሞ በሂደት የሚፈቱ ነገሮች ናቸው። ሃይሚ ለብሩኬ ክፉ ሴት አይደለችም። ብሩኬ ለሃይሚ ክፉ ወንድ አይደለም። ሁለታቸውም የሚዋደዱ የሚተሳሰሩ ነገሮች ናቸው፣ የሚተሳሰሩ ናቸው። ገባችሁ አይደለ? ግን አንዳንድ ሰዎች አደብ ብትገዙ ጥሩ ነው። ሴቱ ናችሁ፣ በሴት ላይ አትፍረዱ። ነገ እያንዳንዳችን ህይወት ውስጥ የሚደርስብን ነገር አለ። ይሄን እያሰባችሁ ይሄ የወንድ ሱስ ያለባችሁ ሴቶች ደግሞ እዛው ተጃጃሉ። ግን ልጅቷን ተዋት። አሁን በእናንተ ቤት እሷን ስላሸማቀቃችኋት እሷን እንትን ስላላችኋት ሆነ አንገቷን ደፍታ ወይም አልቅሳ የምትቀር ሴት መስላችሁ ነው። እንደዛ እንደማታደርግ ደግሞ ቀድማ ተናግራለች ራሷ ማለት ነው። ስለዚህ እነሱ እግዚአብሔር ያገናኛቸው ሰዎች ናቸው። መቼም አይለያዩ። አታሽቃብጡ፣ መቼም አታሽቃብጡ። ችግሩን ሳታውቁ እኛ ችግር አዋቂ ነን አትበሉ። ብሩኬን ከሌላ ሴት ጋር ታቀናብሩታላችሁ። እንደዚህ ታረጉት። ምንም እናንተ ስላቀናበራችሁ እናንተ ምንም ስላላችሁ ምንም የሚፈጠር ነገር አይኖርም። ምክንያቱም ብሩክ የሚጠቅመውን ያውቃል፣ ሃይሚ የሚጠቅማትን ታውቃለች። ሁለታቸውም እርስ በራሳቸው እየተሳሰሩ ቤተሰብ ተዋውቆ ያሉ ልጆች ናቸው። ስለዚህ በማያገባችሁ እየገባችሁ የሰው ህይወት የምትበጠብጡ አሽቃባጮች ሴቱ ናችሁ፣ የሴት ምቀኞች ማለት ነው። እውነት ምቀኛ ነው የምለው። የሰውን ደስታ የማይፈልግ የሰውን ስኬት የማይፈልግ ሰው ሲስቅ የማይፈልግ የሰው ልጅ ስኬት ላይ ደርሶ የሆነ በቃ በራሱ መንገድ እየተጣጣረ በቃ በሰዎች ዘንድ ደግሞ መወደድን ሲያገኝ እንደዚህ አይነት ነገር ሲሆን ደስ የማይላችሁ ምቀኞች አላችሁ። የእውነት ይሄ ክፉ መንፈስ ያለባችሁ በቃ ሰይጣን ብቻ ነው የሰውን እንትን የሚፈልግ። እኔ እናንተ ከምን እንደምትመደቡ አላውቅም። እባካችሁ ሴቶች ማለት ነው፣ አንዳንድ ሴቶች ነው ያልኩት ደግሞ በጣም የሚወዷቸው በጣም የሚያከብሯቸው ለሁለቱም ብሩኬን እንደ ወንድም ሃይሚዬን እንደ እህት የሚወዷት በጣም ብዙ ሺዎች አሉ። እናንተን ግን እግዚአብሔር ያብዛችሁ ነው የምላችሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ በጣም ደስ ብሎኛል። ሃይሚዬ እንደዚህ ፏፈሽ ብላ ስለመጣች በጥላቶቿ ፊት ስቃ ተደስታ እንደዚህ ቀና ብላ ስለመጣች ጥላቶቻችሁ ደግሞ አንገታቸውን ይደፋሉ። እናንተ ሁልጊዜም አሸናፊ ስለሆናችሁ ማለት ነው። እና ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ የሰላም ቪዲዮ እንጠብቃለን። መልካም ምሽት ይሆንላችሁ እህቶቼ። እግዚአብሔር በያላችሁበት ይጠብቃችሁ። ጨሪቃዎችም ካሰባችሁ ደረጃ ያደርሳችሁ። በመካከላችሁ ምቀኛ ሸረኛ የተያዘ ይሁን። አሜን በሉ። ኮሜንት ላይ ደግሞ እሺ። ውድ ቤተሰቦቼ መልካም ጊዜ ይሆንላችሁ።
ባይ